ከአዲስ አበባ በ850 ኪሎ ሜትር ርቀት ገደማ በትግራይ ክልል ውቅሮ ከተማ አቅራቢያ ይገኛል። በእስልምና ሃይማኖት ተከታዮች ዘንድ ሁለተኛው መካ ተደርጎ የሚቆጠረው አልነጃሺ ከ1400 ዓመታት በፊት ከመካ ተሰደው የመጡትን የነብዩ መሐመድ የመጀመሪያዎች ተከታዮችን ተቀብለው ባስተናገዱት ንጉስ ነጋሽ ስም የተሰየመው መስጊድ የአልነጃሺ መስጊድና መካነ መቃብርም በእስልምና ሃይማኖት ተከታዮች ዘንድ ከፍተኛ ከበሬታ የሚቸረው ቅዱስ ስፍራ ስለመሆኑም ይነገራል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 40 ዓመት ሞልቷቸው በትክክል በ613 እንደ አውሮፓ አቆጣጠር ጥሪያቸውን በኦፊሻል እንዲያስተላልፉ ተነገሩ፣ ታዘዙ ተጌታቸው። ያን ጊዜ ሁሉም በጥላትነት ፈረጃቸው። በዛን ጊዜ ምን ተከሰተ? ጥሪውን መቀበሉም ጥሪውን መመሪያ ተግባራዊ ማድረግም እንደ ወንጀል ተቆጠረ። ለዚህ ብሎ በዛች ቀውጢ ሰዓት ላይ እሳቸውን በተመለከተ አላህ እኔ እጠብቃቸዋለሁ ብሏቸዋል። ማሽ ተከታዮቻቸውን ግን በተመለከተ የት ሄደው እንደሚጠለሉ የት ሄደው ደግሞ አላህ ከተቆማቸው ወደ አንድ ቦታ እዚህ ነብያዊ ቃላት ነች እቺ እናንተ ተከታዮች ሆይ ምክንያቱም ተከታዮቹ ጥሪውን በመቀበሉ በመፈጸም ግድያ፣ እስራት፣ ግርፋት ተፈጸመባቸው። ይሄ የሚያጋጥማችሁ ችግር እፎይታ እስከምታገኙ አላህ ፈረጃ እስከሚጣችሁ ወደ አንድ ቦታ ሄዳችሁ ብትጠለሉ የተሻለ አይሆንም ወይ አሏቸው። እንዴ በወገኖቻችን በዘመዶቻችን ችግር እየተከሰተብን የት ሄደን ነው እፎይታ የምናገኘው አሏቸው። ሂዱ ወደ ሀበሻ ብለው ጣታቸውን ወደ ሀበሻ ቀሰሩ። ሀበሻ ሀገር ጥሩ ንጉስ አላት ማይበድል። በዋና ስማቸው ደግሞ አድራአዝ የሑሪል ኢብን አብሑር ኢብን አብጀር አረቦች አድራአዝ ኢብን አብሑር ኢብን አብጀር ይላሉ። በእኛ ደግሞ አድራአዝ የሑሪል ልጅ። ነብያችን ደግሞ ምናሉ አስሐመተ ነጃሽ። አስሐማ የሚለው የጌታ ስጦታ ነው። ከመካ ቀጥላ የተቀበለች አገራችን 11 ወንድ 5 ሴቶች ልጃቸው ሩቅያ ባላ እነ ሰይድ ዑስማን 11 ወንዶች 5 ሴቶች የመጀመሪያ ስደተኞች ወደኛ ተላኩ። ሁለተኛ ስደት ደግሞ ተስማምተዋል፣ ሃይማኖትም ተቀብለዋል ተባለ። ከ3 ወር በኋላ ተመልሰው ሲመለሱ ችግር ሲደርሳቸው እስከ 80 በላይ ደግሞ ያጎታቸው ልጅ እነ ሰይድ ጃዕፈር ከ80 በላይ ሆነው ሲመጡ ከናንተ ጉቦም ስጦታም አልፈልግም የኔ አደራ ናቸዋል። ነብይ መሐመድ ደግሞ አለይሂ ሰላቱ ሰላም አበሻ ተንኮ አበሻ ከነካ ድል የለው አፍሮ ነው የሚመለሰው። አበሻ ይገዛልሁ ካለ ድል የለው ራሳ በራሳ መቻቻል ያለ። እስልምናው እኛ ጋር መቼ ነው የደረሰው? በ613 አወጁ። በ615 እኛ ጋር ገብቷል እንደ አውሮፓ አቆጣጠር። ከመዲና በፊት በ7 ዓመት ማለት ነው። መዲና ማለት ነብዩ የተሰደዱበት ሀገር ነው። የሚገርምሽ እዚህ ላይ ከመዲና በፊት መዲና የደረሰው በ621 ነው እንደ አውሮፓ አቆጣጠር። እኔ ጋር በ615 ነው። 7 ዓመት ቀድማለሁ እኔ መዲና። ለዚህ ብሎ እኔ እስልምናውን መስራች ነኝ። ከየትኛውም ዓለም ከመዲናም ጭምር ሳይቀር ቅድሚያ አለኝ። ስደት እስላማዊ ስደት የመጀመሪያው ነው። 2 ጊዜ እንደውም ስደት ተደረገ። በዚህ በአልነጃሺ መስጊድና መካነ መቃብርም በ9ኛው ዓመተ ሂጅራ እንዳረፉ የሚነገርላቸው የነጃሺና በወቅቱ ተሰደው የመጡት የ15 የነብዩ መሐመድ ተከታዮች መካነ መቃብር በውስጡ ይገኛል። እነኛ አረቦች እዚህ ሀገር ስንት እንደሞቱ እንደተወለዱ ታውቃለሽ? 15 ወንዶች 5 ሴቶች እዚህ ተወልደው የትውልድ ሰርቲፊኬታቸው ትውልድ ቦታ ወቅሮ ወይም አክሱም ነው የሚለው ኢትዮጵያ ማለት ነው። ከነብዩ ልጆች ተከታዮች 15 ሞተው እዚህ ተቀብረዋል። 10 ወንዶች 5 ሴቶች። ሌላው መሐመድ የሚባለው ስያሜ ከነብዩ ቀጥሎ እዚህ የተወለዱት ናቸው። መሐመድ ኢብኑ ሐጣም፣ መሐመድ ኢብኑ ሐዚብ፣ ሁዘይፋ፣ መሐመድ ኢብኑ ጃዕፈር፣ መሐመድ ኢብኑ ሐጢብ እዚህ የተወለዱት ናቸው። የመሐመድ ስም ያሱ የነብዩ ስም ማለት ነው። የነጃሽ ቀብራቸውና የተከታዮች በትልቅ ቤት ያለ ደሪህ ያለ ማለት ነው። ደሪህ ነው የሚባለው በእስልምና ውስጥ ያሉ የነጃሽና የአረብ ተከታዮች 12 እሳቸው ጋር አሉ። ነጃሽ ጋር 13 ውጪ ያለ ደግሞ ለብቻው ዑደይ ኢብኑ ነድላ ይባላል። ለብቻው ቤት ያለንበት ቦታ ደግሞ በነጃሽ ላይ ነው። ነጃሽ የሚለው ሀበሻ የሚገዛ የነበረው ሁሉ ነጋሲ ይባል ነበር። በዚህ መካነ መቃብር በ1950ዎቹ ቦታውን ያሳደሱት የሐጂ መሐመድ አብዱና በአረብኛ ተጽፎ የነበረውን በስደት መተው ኢትዮጵያ የቀሩትንና የተመለሱትን የነብዩ መሐመድ ተከታዮችን ታሪክ ወደ ትግርኛና ወደ አማርኛ የመለሱት
የሼህ ዑመር አብራር የመቃብር ስፍራ ይገኛል። እነዚህ ያው መቃብራቸው በቀድም ያልናቸው ወደዚህ ጀርባ ያለው እነ ሼህ ዑመር አብራር እነዚህ ደግሞ እነ ሼህ መሐመድ ሱለይማን ጻዲቃዎች ማለት ነው። ወዛ ደግሞ ወይራው ጋር ያሉ ሐጂ መሐመድ አብዱ ዱሮ ሐጂ አብዱ ይሄ ደሪሁ ያና ከታሪካው ቦታ የሰሩት ሳቸው ነው የእናታቸው ነው። እዛ ደግሞ ጥግ ያለ ደግሞ ሰሃቢያ አረብ ዜጎች የነብያችን ተከታዮች አስሐቦች እዚህ የቀሩ ማለት ነው። በወቅቱ ከመካ በስደት ተልከው ከቀሩት መካከል ህይወታቸው ሲያልፍ በነብዩ መሐመድ ትእዛዝ የውርስ ህግ ወርዶባቸው የተቀበሩት የኡደይ ኢብንላህ መቃብር ስፍራም ለብቻው ይገኛል። ይሄ ካለፈ ለዛላሉ ለቤተሰቡ ንብረቱ እንዲካፋፈል ለነብዩ መሐመድ ትእዛዝ ወረዳቸው። ኡደይ ኢብን ነድላም ተዋልና ንብረቱ አካፋፈል ሚል ወረዳቸው። ቤተሰብ ካለ ቤተሰብ ይወርሰዋል፣ ቤተሰብ ከሌለ ደግሞ ግምጃ ቤት ባንክ ቤት ይወርሰዋል ማለት። በእስልምና ደግሞ በይተል ማል ይላል። በእኛ ቋንቋ ደግሞ ግምጃ ቤት ባንክ ቤት ቀብሩ ነው። ኡደይ ኢብን ነድላም ይባል ቀብር ነው። የፊታችን የሚታያሉ ሼህ ሩህማን ይባላሉ። በሁለቱ ስም ነው የሚሰየው። አብዱራህማን አልጀበርተም ይባላሉ። ዋና ክብር በዓሉም የሆነው አሹራ ላይ ይሁን ብለው ያስቀመጡ እሳቸውና ከቢር እስማኤል ድሮ በኤርትራ በመጽዋዕ በመርከብ ሲመለስ ህዝቡ ሐጅ አርጎ እዛ ላይ ይሁን ብለው በባህርም ይምጣ በሌላም ይምጣ እዛ ላይ አሹራ ላይ ይሁን ብለው አዲስ ዓመት በእስልምና ሲገባ እዛ ላይ ይሁን ዋና ክብር በዓል ብለው ያስቀመጡ እሳቸው ነው ይታወቃሉ። በአፋር ሀገርም ብዙ ትምህርት የሰጡት በዚህም ዋና ክብር በዓልም የሆነው ብዙ ያው የሀበሻ የኢትዮጵያው ምሁር ማለት ነው ሼህ አብዱራህማን አልጀበርቲ ይባላሉ። ይህ ስፍራ ደግሞ ዋናውና የነጃሽንና የ15ቱን የአህሳቦች ወይም የነብዩ መሐመድ ተከታዮች መካነ መቃብር ያዘ ክፍል ነው። የ12 ውጭ ሰዎች ጠቅላላ የቀሩ 15 ናቸው። 5 ሴቶች 10 ወንዶች። ያው ይሄ የሚታየው ያለው የነጃሽና የአረብ ዜጎች የአስሐቦች የነብዩ መሐመድ ተከታዮች አለይሂ ሰላቱ ወሰለም ይሄ መቃብራቸው ያለ ታሪካው ቦታ ይሄ ነው። በዚህ በላይ ያለ የእሳቸው መቃብር ነው። ከዛ ቀጥሎ ደግሞ የአስሐቦች ማለት የነብዩ መሐመድ አለይሂ ሰላቱ ወሰለም ተከታዮች ማለት ነው። ይሄ ከታች ከስሩ ደግሞ እስልምና ላይ ከአፈር ነው እንጂ በሳጥን በምን ደግሞ አይፈቀድም። ፈለሐደ ለሐድ የሚባል ከታች ከስሩ ቀብር ነው እንጂ በላይ ደግሞ ያው ሐጂ መሐመድ አብዱ ሸፍነዋል። ሴራሚክ ላይ ያለው አንድ ደግሞ እንዳይቆፋፈር ለማለት ነው እንጂ በእስልምና ላይ በሳጥን በምን ደግሞ ወንጀል ክልክል ነው። ይሄ ያው እሳቸው ካለፉ 1000 ከመቶ 1400 ወደ 29 ሆነዋል። ከነብዩ መሐመድ ከመካ ወደ መዲና ሄደበት 1438 የነጃሽ ደግሞ 1400 ከነብዩ መሐመድ አንድ አመት ይቀድማሉ መመታቸው። 10 ላይ ነብያችን አለፉ። ሰይድ ነጃሽ ደግሞ 9 ላይ አለፉ። በሃይማኖታዊና በታሪካዊነቱ ትልቅ ስፍራ የሚቸረው አልነጃሺ የሃይማኖት መቻቻልና በጋራ አብሮ የመኖር ተምሳሌትነቱ ከፍተኛ ነው። በትግራይ ውስጥ ከውቅሮ 11 ኪሎ ሜትር ወጣ ብሎ በትግራይ ውስጥ በይነ አጽቢ ወሐብዚ እንደማይላ አጽቢ ያው በዚህ በመብራቅ አለች። ከስበታች ደግሞ ቤተክርስቲያን ቅድም ብላ ያለች ማርያም ካዲት በመሃል ላይ ደግሞ የነጃሽ ቀብራቸው ዋና ታሪካው ቦታ አለ ብሎ በእስልምና የተቀመጠ ነው። የሃይማኖት መቻቻል በኢትዮጵያ በሚነሳበት ጊዜ አሁን የተጀመረ አይደለም። አልነጃሺ በመሰረቱ ክርስቲያን መሪም ቢሆኑ መቻቻልን ለክርስቲያኑ ህብረተሰብ አስተምረው ያለፉም ጭምር ናቸው። በኢትዮጵያ ውስጥ አንድ ሊያደርጉ የሚችሉ ህዝቡን አንድ ሊያደርጉ የሚችሉ ሌሎች እሴቶች አሉ። ባህሉ፣ ወጉ፣ ማህበራዊ ኑሮ፣ ኢኮኖሚው እነዚህ ተዳምረው በአንድ ላይ እንዲሆኑ አድርገዋቸዋል። በሌላ አገር ክርስቲያኖች እና ሙስሊሞች ተራርቀው የሚኖሩበት ብቻ ሳይሆን ሙስሊሞች ራሳቸው አንዱ ሴክት ከሌላው ሴክት የማይሰግድበት ሁኔታ አለ። እዚህ እከሌ የሚባል ነገር የለም። ሀበሻ እንደ አገር ንጉስ አሳመ እንደ ንጉስ ሀበሾች እንደ ዜጋ ባይተባበር ኑሮ ነብዩ መሐመድ ይህን ዓለም አቀፋዊ ምልክት መሰረት ይጥሉ ነበር አይጥሉ ነበር ጥያቄ ላይ ያለ ጉዳይ ነው። ለዚህ ብሎ 1.6 ቢሊዮን ሙስሊም በዓለም ባለ ዕዳ ነው ለዚች ሀገር ይባላል። ይሄንን በየትኛው መድረክ ስቴጅ ባለም አቀፍ የምታገኘው መድረክ ነው። ስለ ነጃሽ ታሪክ እኔ አሁን ዛሬ እዚህ
በአመት አንድ ጊዜ ያገኘነው እንጂ ውጭ እኮ በየቀኑ ነው የሚወሳው ጋዜጣው መጽሔቱ ሚዲያው ያንን ሳይወጣ አንድ ታሪክ ልንገርሽ ሰሞኑን የአሜሪካው ፕሬዝዳንት ትራምፕ ምን አደረጉ 7 ሀገር ዜጎች እንዳይገቡ ብለው ወሰኑ አይደል እንዴ የካናዳው ጠቅላይ ሚኒስትር ምን አለ ወደኔ መጣችሁ ጊዜያዊ መጠለያ ማግኘት መኖሪያ ፈቃድ ማግኘት ይችላልላችሁ አላቸው የዘመኑ የ21ኛው ክፍለ ዘመን ነጃሺ ተባለ በዓለም ደረጃም በከፍተኛ ደረጃ ሊታወቅ የሚችለው እና ለሀገሪቱም ከክልል አልፎ ለሀገሪቱም ከፍተኛ የሆነ የገቢ ምንጭም ሊያስገኝ የሚችል በጎ ገጽታንም በበለጠ ሊገነባ የሚችል የአልነጃሺ ታሪካዊና ሃይማኖታዊ ታሪካዊ ስፍራ ነው ማለት ነው የአልነጃሺ መካነ መቃብርና መስጊድ ከእስልምና ሃይማኖት ጥንታዊ ታሪክ ጋር ቁርኝት ያለውን ያህል ታሪኩ ጎልቶ ካለመነገሩም በላይ ለጎብኚዎች በሚፈለገው መጠን አልተዘጋጀም ነበር ይህን ታሳቢ በማድረግም መስህቡ ካለው ታሪክ አንፃር ታሪካዊነቱንና የቱሪዝም መስህብነቱን ጠብቆ እንዲቆይ ለማድረግ የሚያስችሉ ተግባራት እየተከናወኑ ነው ከቱርክ መንግስት በተገኘ ድጋፍም በ3 ዙር የሚጠናቀቅ ፕሮጀክት ተነድፎ እየተሰራ ይገኛል በአሁኑ ሰዓትም የመጀመሪያው ዙር ስራ 93% ተጠናቋል አካባቢውን ጽዱ ምቹ ለጎብኚዎች ተመችቷቸው ረዘም ያለ ጊዜ ሃይማኖት ስርዓቱ በሚፈቅደው መልኩ በቦታው አካባቢ እንዲቆዩ ከማድረጉ ባሻገር ተያያዥ የሆኑ መሰረተ ልማቶችም በአካባቢው እንዲያገኙ ማድረግ የሚያስችላቸው ስርዓት ነው ማለት ነው በተመሳሳይ ሌሎች የመሰረተ ልማቶችም በተጠናከረ መልኩ እየተሰሩበት ነው ይሄኛው ምዕራፍ ሲጠናቀቅ ሁለተኛና ሶስተኛ ምዕራፍ ብለን የምንጠራቸውም አሉ ማለት ነው እነዚህ ምዕራፎች ብዙ ይዘቶች ያሏቸው ናቸው በተለይ የስጦታ መሰጫ ሱቆች ማረፊያ የእንግዶች ማረፊያ እንደገና ደግሞ ሙዚየም እና ተመሳሳይ አገልግሎት የሚሰጡ በርካታ ፋሲሊቲዎች የሚያሟላ ሆኖ ከዚህ ጎን ለጎን ደግሞ ከአካባቢው ተነሽ የሆኑ አባወራዎችም የሚኖርበትም ተመሳሳይ የመኖሪያ ቤት ግንባታም የያዘ ሌላ የዚህ አካል ፕሮጀክት የሆነ በቅርብ ጊዜ የሚጀምርበት ሁኔታ ነው ያለው ማለት ነው የደሪው እንዳለ ሆኖ መስኮቱም በሩም በጣውላም ቀይሮ በእንጨት አሁን ቱርኮች ሰር ነው ማይዳው ደግሞ በእምነ በረድ ያነጠፉ አሁን ቱርኮች ነው የደሪው ቀብር ዋና ላይ ደግሞ የሰራሚኩ ያለው ሐጅ አውድ እንደሰሩ ነው ድሮ የቁባ ማለት እንደንቁላል ከፍ ብላ ያለች ዋናዋ እሱ ቁባ ይባላል እሱ ደግሞ ሐጅ አውድ እንደሰሩ ነው መስኮቱ ምናምን ነው እንጂ እድሳት ያደረጉለት እንጂ ግንቡ እንደነበረ ነው ይሄ ደሪው ቀብሩ ሐጅ አውድ እንደሰሩ ነው ታየው ያለ ለሴቶች በአመቱ ሲመጣ ይሄ ደግሞ በላይ ወደ ላይ ያለ ደግሞ ለወንዶች እዛ ደግሞ ክሽን የቤቶች ምናምን ብዙ ያው ዘመናው አልነበረም መስጊዱ ደግሞ ብራንዳዎች ከፍ አድርገው ሰፋ አድርገዋል በቅርቡም አልነጃሺ መካነ መቃብርን የጥንታዊ ታሪክ ባለቤት ከሆኑት የዓለም እስልምና መካነ ቅርሶች ባልተናነሰ የጎብኚዎች ትኩረት አግኝቶ የቱሪስት መዳረሻ ለማድረግ ያቀደ ሲምፖዚየም የኢፌድሪ ባህልና ቱሪዝም ሚኒስቴር ከትግራይ ብሔራዊ ክልል ባህልና ቱሪዝም ቢሮ ጋር በመቀናጀት በአዲግራት ዩኒቨርሲቲ ተካሂዷል በመድረኩም የተለያዩ አካላት የተሳተፉ ሲሆን አልነጃሺን የተመለከቱ ጥናታዊ ጽሁፎች ቀርበው ሰፊ ውይይት ተካሂዶባቸዋል ይህ አሻራ የማን ነው የኛ ነው እኛ ማንን ኢትዮጵያውያን እኛ ይሄንን አሻራ የኛ ነው ብለን ማክበር ብቻ ሳይሆን የማንነታችን መገለጫውን መጠቀም አለብን እኛ ያነሰ ተፈጥሯዊ እና ሃይማኖታዊ መስህብ ያላቸው ሀገሮች በብዙ ሚሊዮን የሚቆጠሩ ቱሪስቶችን ይስባሉ የኛ በጣም አናሳ ነው ለድርሻችን ማነስ እንግዲህ ከፖሊሲ ጀምሮ ያሁኑ ፖሊሲ ማለት ላይሆን ይችላል እስከ አተገባበር ድረስ ብዙ ምክንያቶችን መዘርዘር ይቻላል አስጎብኚ ድርጅቶች ፓኬጁን መሸጥ ከቻሉ እንግዶች ይመጣሉ ግን ጎን ለጎን ምክንያቱም እነሱ ሲመጡ ሪሊጂየስ ቱሪዝም ሪሊጂየስ ቱሪዝምን ማስተናገድ የሚችሉ የቱሪስት አገልግሎት ሰጪ ተቋማት ታስበዋል አልኮል ፍሪ ሆቴሎች እንደዚህ ከዚህ ጋር ሌላው ዓለም ራሱን እዚህ ገበያ ውስጥ ካስገባበት ስልት ጋር የምንሄድበትን ነገር ጎን ለጎን እየሰራን ነው የሚለው ነው ችግራችን የሌሎች አገሮች የጉንዳን ኩይሳን ተራራ ለማድረግ ጥረት ያደርጋሉ እኛ ደግሞ ትልቁ ችግራችን ተራራውን እንደ ኩይሳ እንኳን ማየት አለመቻላችን ሜዳ መሆኑ የመቀሌ ኤርፖርት
737 እኮ አውሮፕላን ተቀብሎ እኮ ማስተናገድ ይችላል ማሽ ለምን ከኢስታንቡል ቀጥታ በረራ ወደዚህ ያደረገ ሚግሬሽን መመስረት ምንድነው ችግሩ ማስታወቂያ አልተሰራም ይሄ ታሪክ ይያለኝ ይሄ ቅርስ ይያለኝ ይሄ አየር ይያለ ይሄንን ወደ ቱሪዝም ለመቀየር የኢትዮጵያ አየር መንገድ አንዱ የቱሪዝም ኮሚሽን ሌላ ኃላፊነት አለበት ይሄን ስራ በመስራት የእስልምና ጉባኤ ግን ከፍተኛ ኃላፊነት ያለበት ቦታ ነው ዛሬ የተነጋገርናቸው ነገሮች በሙሉ ምንም ስተት የላቸው እነዚህን ግን መሬት ላይ ጠብ ለማድረግ ሁላችንም የመደበኛ እቅዳችን ስራችን ነው የትውልድ የታሪክ ኃላፊነታችን ነው ብለን ለመስራት ያብቃን የሚለውን ሐሳብ ነው ማስመር የምፈልገው ይሄ በሚደረግበት ሂደት ሁሉ ግን የቅርስ ጥናትና ጥበቃ ባለስልጣን የሚዳሰሰውም የማይዳሰሰውም ቅርስ ሲጠናም ሲጠበቅም ሲለማም አስፈላጊ የሆኑ የሳይንስም የዓለም ጥሩ ተሞክሮችንም ታሳቢ ባደረገ መልኩ የሚደግፍ ሳይሆን የሥራው ባለቤትና አካል ስለሆነ የፊቱን ከናንተ ጋር ተቀናጅተን ለመስራት ቃል ብቻ በመግባት ነው የማበቃው አመሰግናለሁ ቀጥሎ የሚሆነው ነገር እዚህ የተነሱትን ሐሳቦች በሙሉ ወደ ድርጊት መርሃ ግብር እንቀይራቸዋለን ከዛ እዚህም የተገኛችሁ ያልተገኙም ሌሎችንም ሰብስበን የሚቀጥለው የተግባር ምዕራፍ ምን መሆን አለበት የሚል ውይይት ምናካሄድ ይሆናል